ሰላም ጤና ይስጥልኝ። ዛሬም እንደተለመደው አንድ የግሪክ ፈላስፋ አስተዋውቃቸዋለሁ። ይህ የግሪክ ፈላስፋ እንግዲህ በህይወቱ ለየት ያለ ባልተለመዱ ገጽታዎች የተሞላ ፈላስፋ ነው። ፍልስፍናውም ህይወቱም በተቃርኖ የተሞላ ፈላስፋ ነው ይባልለታል። ሄራክሊተስ ይባላል። ሄራክሊተስ በህይወቱም በፍልስፍናውም እንግዳ ገጽታዎች የተሞላ የቅድመ ሶቅራጥስ ፈላስፋ ነው። በፍልስፍናው እንደ ዜኖፋኖስ ብቸኛ ፈላስፋ ነው። ከየትኛውም የቅድመ ሶቅራጥስ የፍልስፍና ባህል ሊመደብ አይችልም። በፍልስፍና አቀራረቡ ጨለምተኛ አይነት ነው። ለመረዳት አስቸጋሪ የሆኑ ረቂቅ ሀሳቦችን ለትንታኔ አሻሚ ከሆኑ ዘይቤዎች ጋር ይጠቀማል። በዚህ የተነሳ ረቂቁ ወይም ዘ ኦብስከር በሚል ነው የሚታወቀው። የሄራክሊተስ የፍልስፍና ህይወት በተቃርኖ የተሞላ የስቃይ ህይወት ነው ማለት ይችላል። ራሴን ፈለግኩ የሚለው ሄራክሊተስ ፍልስፍና ራስን ከመፈለግ እንደሚጀምር ያምናል። ለዚህም ራሱን ፈልጎ ለማግኘት ራሱን በስቃይ ይቃረናል። የባላባት ልጅ እንደሆነ በስፋት የሚታመንለት ሄራክሊተስ የተወለደው 840 ዓመተ ዓለም ከማሊተስ አቅራቢያ ከምትገኝ ኤፌሶን ነው። ኤፌሶን በመጽሐፍ ቅዱስም ጎላ ያለ ገጽታ ያላት ጥንታዊ ከተማ ናት። ተወልዶ ያደገው የፊውዳል መሳፍንት ቤተሰብ ውስጥ ቢሆንም ለፍልስፍና የነበረው ፍቅር የባላባት ልጅ ሆኖ ደስተኛ ህይወትን እንዲጠላ አድርጎታል ተብሎ ይገመታል። በፊውዳል ቤተሰቦቹ ዘንድ በድሎ ከመኖር ይልቅ በፍልስፍና ስቃይ እየተደሰተ መኖርን ይመርጣል። በዚህ የተነሳ ወደ ፍልስፍና ህይወት የገባው ከመሳፍንት ቤተሰቦቹ ያገኘውን የስልጣን ውርስ ለታናሽ ወንድሙ አሳልፎ በመስጠት ነው። ህይወቱ ብቻ ሳይሆን ሞቱም ያልተለመዱ የስቃይ ሞት ነው። የሞተው የፍግ ክምር ውስጥ ታፍኖ ነው። በዚህ በኩል ፍልስፍናውን ኖሮ ፍልስፍናውን የሞተ ፈላስፋ ነው ይባልለታል። በሄራክሊተስ ፍልስፍና እርጥበት ማለት እርጥም ማለት ሞት ማለት ነው። ሙቀት ደግሞ ህይወት ነው። ከመርጠም መሞቅ ይሻላል ብሎ የሚያምነው ሄራክሊተስ ቆዳ ላይ ውሃ የሚቋጠር የቆዳ በሽታ ሲሰቃይ ስለነበረ እንደ መድኃኒት ያመነበት ፍግ ክምር ውስጥ መኖር ነው። ሀሳቡ ከፍግ ክምሩ የሚወጣው የሙቀት እንፋሎት ቆዳው የቋጠረውን ውሃ በማትነት ለማድረቅ በዛም ለመፈወስ ነበር። በዚህም በፍጉ እንፋሎት ሙቀት የቆዳው በሽታ ለመፈወስ ያሰበው ሄራክሊተስ በፍግ ወበቅ ታፍኖ ህይወቱ እንዳለፈ ይነገራል። ሄራክሊተስ በግል ህይወቱ ብቻ ሳይሆን በፍልስፍናውም ተቃርኖ የሚወድ ፈላስፋ ነው። በዚህ የተነሳ የፍልስፍና ህይወቱ ከራሱ አልፎ ከሌሎች ጋር በመቃረን የተገነባ ነው። በዚህ የሰላ ትችቱ ሄሲዮድ፣ ሆሜር፣ ዜኖፋኖስ፣ ፓይታጎረስ የሚባሉን በወቅቱ የነበሩ ምሁራኖችን በመዝለፍም በመተቸትም ይታወቃል። ከዚህ ውጭ ደግሞ መንጋ የሚባሉን የብዙሃኑን አስተሳሰብ በመተቸትም ይታወቃል። በፍልስፍና ጥራዙ እንግዲህ ዜኖፋኖስና ፓይታጎረስን ሲተች መታየቱ ከእነሱ በኋላ ወይም በእነሱ ዘመን እንደነበረ ያመላክታል ተብሎ ነው የሚታመነው። ለሄራክሊተስ ፍልስፍና ማለት የማሰብ ሱስ ነው። ራሱም ክፉኛ የማሰብ ሱስ ያለበት ፈላስፋ ነው። ሀሳቡን የሚያወጣው ስቃይ በተሞላበት የመሰብ ሂደት ነው። በዚህ የተነሳ በፍልስፍና ታሪክ አልቃሻው ፈላስፋ በሚል ይታወቃል። የሄራክሊተስ የፍልስፍና ስራዎች የምናውቀው በሁለት አይነት መንገድ ነው። እንደመታደል ሆኖ በአርኪኦሎጂ የተገኘ ጥራዞች አሉት። ይህም አርቲመስ የሚባል ቤተ መቅደስ የተገኘው ስራው ነው። ስራዎቹ በዚህ ቤተ መቅደስ መገኘቱ ስለ ህይወቱ የሚናገረው እንግዲህ እዛ አካባቢ ተጠልሎ እንደሚኖር ነው። እዛ ቤተ መቅደስ አካባቢ ተጠልሎ እንደሚኖር ሊያመላክት ይችላል ነው። ሁለተኛው የፍልስፍና ምንጫችን እንደ ሌሎቹ ከሱ በኋላ የመጡ አርስቶትልና ፕሌቶን የመሳሰሉ ምሁራን ናቸው። ወደ ፍልስፍናው ስንመጣ እንግዲህ ሄራክሊተስ እንደ ህይወቱ ፍልስፍናውም ራሱ ተቃርኖ በማስጠረቅ ላይ የተመሰረተ ነው። ለውጥን የሚሰብክ ነው። ተቃርኖን በማጉላት ለማስታረቅ ይሞክራል። በሌላ በኩል ደግሞ ወጥ ከሆነ ዓለም ለውጥን ከአሮጌ ዓለም አዲስ ነገርን ለመፈለግ ሲሰቃይ የምናየው ነው። ከፖለቲካ አንጻር ጨካኝ የሚመስሉ አመለካከቶች አሉት። ጦርነትን ይደግፋል። ምክንያቱም ጦርነት ለሰላም አስፈላጊ ነው ብሎ ያምናል። በደልን ለፍትህ አስፈላጊ አድርጎ ያቀርባል። አገር የሚቆመው በጦርነት ነው ይለናል። በጦርነት የተሰዋች ነፍስ ከአምላክ ጋር እንደምትኖር ይናገራል። የፍልስፍና መንገዱ የጠፋ ወይም የተደበቀ ነገርን የማግኘት አካሄድ ጋር የሚመሳሰል ነው። ፍልስፍና ማለት ብዙ ፈልጎ ትንሽ ማግኘት ነው ይላል። ወርቅን የሚፈልጉ ሰዎች መሬት የሚቆፍሩት በብዙ ርቀት ነው፣ የሚያገኙት ግን ትንሽ ነው ይለናል። በዚህም ፍልስፍና ብዙ ፈልጎ ትንሽ የማግኘት አይነት ድካምን የሚያሳይ ነው።
እሱም ፍልስፍናውን የገነባው በብዙ ተንጨቆ መሆኑን ካየን እውነትም እዚህ አካባቢ ፍልስፍና ማለት በብዙ አስቦ በትንሽ መደምደም አይነት ሆኖ እናገኘዋለን። ብዙ መፈለጉ የሚጀምረው ደግሞ ራስን ከመፈለግ ነው። ራስን ፈልጎ ከማን ቀጥሎ ያለ ፍልስፍና ሂደት ሄራክሊተስ ሎጎስ የሚለውን ወይም እውነት ማለት ነው ፈልጎ ማግኘትና ሌሎች እንዲያገኙት ማድረግ ነው። በዚህም ፍልስፍና ማለት ሎጎስን በትክክል መረዳትና ለሌሎች ማስረዳት ነው ይላል እና ማስረዳቱ ግን የትግል መልክ አይነት ያለው ነው። ሄራክሊተስ ራሱን የዚህ ሎጎስ ተወካይ አድርጎ ነው የሚያቀርበው። በዚህ የተነሳ ሎጎስን ለሌሎች ለማስረዳት የሚሄድበት መንገድ የታጋይ አይነት መንገድ ነው። ሌሎቹ ፈላስፋዎች ለምሳሌ ሀሳብ ሰጥተው ሊሄዱ ይችላሉ። እሱ ግን የማሳመን ትግል ሁላ እንደሚያደርግ ከታሪኩ የምንረዳው። የሄራክሊተስ ራስን መፈለግ ከሶቅራጥስ የተኛ ጥበብን ከመቀስቀስ ጋር ተመሳሳይ ነው የሚሉ አሉ። ምክንያቱም ይላሉ የምትፈልገው ራስህ የማያውቀውን ራስህን ነው ይላሉ። ሄራክሊተስም የሚፈልገው የጠፋበትን ራሱን ነው በሚል ሁለቱ ሀሳቦች ተመሳሳይ እንደሆኑ የሚናገሩ ምሁራን አሉ። ሄራክሊተስ እንግዲህ የፍልስፍናው እንትኑ ብዙ መፈለግ ራስን መፈለግ ጋር የሚገናኝ ሆኖ እናገኘዋለን ማለት ነው። በሄራክሊተስ ፍልስፍና መንገድ ወደ ውጭ ስንመለከት የምናገኘው በተለምዶ በፍልስፍናው ዓለም እንግዲህ የስሜት ሕዋሳት ለመረጃ መጠቀምን በሚመለከት የጠቃቀሳቸው ሀሳቦች አሉ። መጀመሪያ አካባቢ የስሜት ሕዋሳት ማየትና መስማት ለእውቀት ምንጭ ደካማ መሆናቸውን ያስጠነቅቀናል። ለምሳሌ ትምክህት የመንፈስ በሽታ ነው፣ ማየት የሚናገረው ውሸት ነው፣ ማወቅም መስማትም መናገርም አይደለም ይላል። ሄራክሊተስ እንደሚለው ላልሰለጠነች ነፍስ ማየትና መስማት መጥፎ ምስክሮች ናቸው። እነዚህ ሀሳቦች ካየን የስሜት ሕዋሳት በኩል የሚገኝ እውቀት ብቻውን ትክክለኛ እውቀት እንዳልሆነ የሚያስጠነቅቁ ናቸው። ይሁን እንጂ ማየትና መስማት ፈጽሞ ስህተት ናቸው ማለት ሳይሆን ያልሰለጠነች ነፍስ የሚለው እንግዲህ ብሩህ አእምሮ ከተጨመረባቸው ናቸው መስማትና ማየት የመረጃ ምንጭ የሚሆኑት ብሎ ያምናል። ከነዚህ ውጭ ሰፋ ያሉት ፍልስፍናዎች ያሉት ቢሆንም በዋናነት ጎላ ብለው የምናገኛቸው አንደኛው ሎጎስ የሚባለው ነው። ሁለተኛው እሳት የሚባለው ነው። ሎጎስ ማለት ትክክለኛ እውቀት፣ እውነት፣ መርህ እንደማለት ነው። አንዳንድ ቦታ ላይ ግን ሎጎስ በእሳት መልክ ቀርቧል። ይሄ እሳትን መምረጡ እንግዲህ በፍልስፍናው ምን ያህል የተቃርኖ ሰው፣ የጩኸት ሰው፣ እንደዚህ አይነት የስቃይ ሰው መሆኑን የሚያሳይ ነው ይባልለታል። እንደዛም አምናለሁ እኔ። ከዚህ በፊት ውሃን፣ አፈርን እና አየርን ለፕሪንሲፕል ለመርህ የተጠቀሙ ቅድመ ሶቅራጥስ ፈላስፋዎች አሉ። እዛ ላይ እንግዲህ እሳትን በመጨመር ወደ 4 ያሳደጋቸው ሄራክሊተስ ነው እና እሳት ለሄራክሊተስ ብዙ ነገር ነው። ዓለም የተፈጠረችው ከእሳት ነው ብሎ ነው የሚያምነው። ቀደም እንዳልነው ሙቀትና ቀዝቃዜን እያነጻጸረ የነገሮች ባህሪ አድርጎ የሚያቀርበው ሄራክሊተስ ሙቀት ማለት ትክክለኛ ነገር ማለት ነው። ለዛ ነው እሳትን ሎጎስ ያደረገው ማለት ነው። ሎጎስና እሳት ተመሳሳይ ናቸው። ቅዝቃዜ ደግሞ ሞትን፣ ስህተትን፣ ድክመትን ነው የሚያሳየው። ስለዚህ እሳት በሄራክሊተስ ፍልስፍና የትክክለኛ መገለጫ ወይም ቅዝቃዜ ደግሞ የተሳሳተ ነገርን የሚወክል ነው ሆኖ ነው የምናገኘው ማለት ነው። ከዓለም አፈጣጠር ጋር አገናኝቶ የተናገራቸው አለ። ብዙ ነገሮች ከእሳት እንደሚፈጠሩ ሂደቱም የእሳት አይነት እንደሆነ፣ ለምሳሌ ወርቅ አንድ ነገር ቢሆንም እሳት ውስጥ ሲገባ ብዙ ነገር እንደሚሆን፣ ወርቅ እሳት ሲነካው ይቀልጣል፣ ፈሳሽ ይሆናል። ከእሳቱ በፊት ግን ወርቅ ጠጣር ነበር። ከእሳቱ በኋላ ይቀልጥና ፈሳሽ መልክ ይኖረዋል። የሚተነትናል፣ የሚቀረው የነጠረ ወርቅ ይሆናል። ወርቁን ትክክል ያደረገው እሳት ነው የሚል አመለካከት አለው ማለት ነው። ከዛ ውጪ በደንብ የተፈላሰፈባቸው ተብሎ የሚነገርለት እንግዲህ የተቃርኖ ውህደትንና ለውጥን የሚመለከቱ ፍልስፍናዎች ናቸው። ሄራክሊተስ የተቃርኖ ባጭሩ አንድ ነገር ሁሉም ነገር አንድ ነገር ነው፣ አንድ ነገር ሁሉም ነገር ነው በሚል ማስቀመጥ ይቻላል። ይህን ሲያስረዳ እንዲህ ይላል። ሁሉም ነገር አንድ ነገር ነው፣ እርስ በርስ የሚቃረን ነገር አንድ ነገር ነው። ትክክለኛው ውህደት በልዩነት ነው። ሁሉም የሚሆነው በተቃርኖ ነው።
ይህ ተቃርኖ ውህደት ፍልስፍና ዋና መነሻ ሀሳብ ወይም ቲሲስ ተደርጎ የሚወሰድ ነው። ዝርዝር ባለመልኩ ግን የሄራክሊተስ የተቃርኖ ውህደት ፍልስፍና ለመረዳት በግርድፉ በሁለት ገጽታዎች ማየት ይችላል። አንደኛው ተቃርኖን እንደ ሂደት የሚያየው ነው። እያቃረኑ መሄድ ማለት ነው። ይሄ ከሄጌል ጋር ሄጌልም ከዚህ ወስዶ ነው። ሄጌልና ማርክስ ከዚህ ወስደው ነው የሚባለው። ወስደው ነው ሲባል የዚህ ተጽዕኖ አለባቸው ተብሎ ነው የሚታመነው። እንግዲህ ተቃርኖን እንደ ሂደት እያቃረኑ መሄድ ነው። እንደ ይዘት ደግሞ ተቃራኒ ነገሮችን ማስማማት፣ ማጣጣም ወይም ደግሞ ከሁለት ነገሮች አወዳድሮ አንዱን የመምረጥ አካሄድ ወይንም ገጽታ አለው ብለው ይተነትኑታል ምሁራኖቹ። በመጀመሪያ ገጽታው እንደ ይዘት ስናየው የተቃርኖ ውህደት አንድ የሆነ ነገር ላይ ሁለት ወይም ከሁለት በላይ የሆኑ ተቃራኒ ነገሮች አሉ ማለት ነው። በፍልስፍናው ላይ በአብዛኛው የሚቃረኑ ሁለት ነገሮች ስለሆኑ በዚሁ መውሰድ እንችላለን። እንደ ሄራክሊተስ ይህንን ሀሳብ ሲያስታውስ ተቃራኒ ቢሆንም እርስ በርስ የሚስማማ መሆኑን አላወቁም ይላል። ለአብዛኛው ሰው ተቃራኒ የሚመስሉ ግን ስምና የተዋሃዱ ናቸው። በዚህ መሰረት የተቃርኖ ውህደት አንድ ነገር ላይ ሁለት እና ከሁለት በላይ የሆኑ ተቃራኒ ነገሮች ማዋሃድ፣ ማጣጣም ወይም አንዱን መምረጥ ይሆናል ማለት ነው። በዚህ መሰረት እንግዲህ ማስማማት መጀመሪያ የማይስማሙ ነገሮች ካሉ እንዲስማማ ማድረግ። ይህንን የሚገልጽ ሀሳቦች ከጥራዙ ላይ ለምሳሌ ፈልገን ልናገኝ እንችላለን። እዚህ ጋር ያለው ምን ይላል? ውቅያኖስ ንጹሕም ቆሻሻም ውሃ ነው ይላል። የውቅያኖስ ውሃ ለአሳዎች መጠጥ ስለሆነ ጠቃሚ ነው፣ ለሰዎች ደግሞ የተበከለ እና ጎጂ ነው ይላል። ይሄ ሁለት ነገሮች ሁለቱም የሆነው አንድ ነገር ነው። የውቅያኖስ ውሃ ለአንደኛው ቆሻሻ ለአንደኛው ቆሻሻ አድርጎ ለአንዱ ቆሻሻ ለአንዱ ንጹህ የሆነው አንድ የውቅያኖስ ውሃ ነው። ይህንን ሁለት ተቃራኒ ነገሮች አንድ ነገር ላይ ሊገኙ ይችላሉ የሚል ሀሳብ አለው። አምላክ ቀንና ጨለማ ነው፣ ክረምትና በጋ ነው፣ ሰላም እና ጦርነት ነው ይላል። ጥጋብና ረሃብ ነው። ይሄ እነዚህ ባህሪያቶች አንድ ነገር ላይ መታየታቸው ማስተዋል እንችላለን። እዚህ ላይ ሁለት ነገሮች ወይም የተበከለና ንጹህ የተስማሙት አንድ ነገር ላይ መሆኑን፣ ተቃራኒ ነገሮች አንድ ነገር መሆኑን እናያለን። ሌላኛው ማጠፋፋት ነው። የዚህ አይነት የማይጣጣሙ ነገሮች ካሉ ማጠፋፋት የሆነ ነገር ከሁለት በላይ ሆነው ተቃራኒ ነገር ሆኖ ሲገኙ አንደኛውን በማጥፋት ሌላኛውን ማስቀጠል ነው። ይህንን ያሳያሉ ተብሎ የሚታመንባቸው ሀሳቦቹ ቀዝቃዛ ነገር ወደ ሞቃት ያድጋል፣ እርጥብ ነገር ደግሞ ወደ እርጥብነቱ ይደርቃል፣ የረጠበው ይደርቃል፣ የደረቀው ይረጥባል ይላል። ይሄ ከሁለት አንዱን መምረጥ ማለት ነው። ማጠፋፋት ያልነው አንዱ የግድ እንዲቀጥል አንዱ መጥፋት አለበት። በዚህ ገጽታው ወደ ውህደት የሚፈጠረው ተቃራኒ ነገሮችን እርስ በርስ በማጠፋፋት ነው። ለምሳሌ የሚታወቅለት የሚሞቱ የማይሞቱ ናቸው፣ የማይሞቱ የሚሞቱ ናቸው። አንዱ የሌላውን ሞት ይኖራል፣ ሌላኛው የአንደኛውን ህይወት ይሞታል ይላል። እዚህ ላይ ከሁለቱ አንዱ ይጠፋል ወይም ደግሞ አንደኛው ይገናል ማለት ነው። ሌላኛው ከተቃርኖ ውህደት ጋር የሚነሳው ሀሳብ ማፈራረቅ ነው። እዚህ ላይ አንዱ የተወሰነ ጊዜ ይቆያል፣ ከዛ በኋላ ቀጥሎ ደግሞ በሌላኛው የሚተካበት፣ ሁለቱም ግን አይጠፉም። ለተወሰነ ጊዜ ገዢ የሆኑ ነገሩ ላይ ገዢ የሆኑ የሚሄዱበት ነው። ለምሳሌ መሞትና መኖር፣ መተኛትና መንቃት፣ ወጣትነት ከእርጅና ጋር ተመሳሳይ ነው። የአንዱ ፊት ጉዞ የሌላኛው ወደ ኋላ መመለስ ነው ይላል። አንደኛው ፊት ሲሆን ሌላኛው ወደ ኋላ ይሆናል፣ ኋላ የነበረው ፊት ይሆንና ያኛው ወደ ኋላ ይሆናል። ይህ ማለት የተቃርኖ ውህደቱ የሚሰራው በማፈራረቅ ይሆናል ማለት ነው። የዚህ አይነት የተቃርኖ የማዋሃድ ረቂቅ ፍልስፍናዎችን የሚጠቀመው አሁን ይሄ ከተቃርኖ ጋር የሚያያዙ ዌስተርን ፊሎሶፊ ላይ ማርክስ፣ ሄጌል የመሳሰሉት ቲሲስ፣ አንቲሲስ፣ ሲንታሲስ የሚባሉት ከዚህ ጋር እንደሚገናኙ ነው በስፋት የሚታመነው። የማርክስም የመደብ ግጭት እዚሁ ላይ የሚመሰረት ነው። የተቃርኖ ውህደት ሰፋ ያለ ስለሆነ እዚህ ላይ ሁሉን ማጠናቀቅ አይቻልም። ወደ ሌላው የፍልስፍናው ስናልፍ ከለውጥ ጋር የተገናኙ ፍልስፍናዎች በአሁን ቀጥሎ ባጭሩ እንመለከታለን። ለውጥን እንደ ፍልስፍና ጉዳይ መውሰድ ሄራክሊተስ ከቅድመ ሶቅራጥስ ፈላስፋዎች ቀዳሚ ነው ማለት ይቻላል። በዚህም ሄራክሊተስ ከቀዳሚዎቹ ፈላስፋ በተሻለ ለውጥን በሚመለከት
ተንትኗል ተብሎ ነው የሚታመነው። ከሱ በኋላ በለውጥ ጉዳይ ላይ በመቃረን የመጣው ፓራሜኒደስ ነው። እሱን ከዚህ በኋላ የምናየው ይሆናል። በፍልስፍና ታሪክ እንግዲህ ሄራክሊተስ እንደሚለው ለውጥ ቋሚ ነው፣ የማይለዋወጠው ለውጥ ብቻ ነው ይላል። የሄራክሊተስ የለውጥ ፍልስፍና ከተቃርኖ ውህደት ጋር የሚሄድ ቢሆንም ለውጥም ራሱን የቻለ ፍልስፍና ነው። ለሄራክሊተስ ሁሉም ነገር ለውጥ ነው፣ የማይለወጠው አንድ ነገር ቢኖር ራሱ ለውጥ ነው ብሎ ነው ያለውን ነገር ይዞ የሚቀጥል የለም፣ ቋሚ የሚባል ነገር የለም። ይህንን የለውጥ ሂደት ሄራክሊተስ በወራጅ ወንዝ ምሳሌ እንድንረዳ ምሳሌ ያቀርብልናል። አንድ ወንዝ ብዙ ውሃ ነው። ወንዝን በተሻገር ቁጥር ሁልጊዜ የሚያጋጥምህ በተለያየ ጊዜ ወደ ወንዙ የሚፈሱ አዳዲስ ውሃዎችን ነው ይላል። አንድን ወንዝ ከአንድ ጊዜ በላይ መሻገር አይቻልም ይላል። ምክንያቱም ወንዙ ሁልጊዜ የሚሞላው በአዳዲስ የውሃ ጅረቶች ነው። አንዱ የተሻገርከው ውሃ ሄዷል፣ በድጋሚ የምትሻገረው ሌላ ውሃ ነው። ስለዚህ አንድ ሰው ወንዝን የሚሻገረው አንድ ጊዜ ብቻ ነው። ከዚህ ውጪ ሰውየውም ለወንዙ ሌላ ሰው ነው፣ ወንዙም ለሰውየው ሌላ ውሃ ነው ይላል። አንድን ወንዝ መሻገርም አለመሻገርም አንችልም፣ እኛም ራሳችንም እኛ አይደለንም ይላል። እነዚህ ረቂቅ ሀሳቦች የሚያሳዩት ብዙ ጊዜ አንድ ነው የምንለው የተለያዩ ነገሮች ናቸው ብሎ ነው የሚያስበው። ቋሚ ነገር የለም፣ ለውጥ ነው ያለው። ይህን ለውጥ ያለመረዳት ችግር የስሜት ብዥታ ነው ብሎ ነው የሚያስበው። እንግዲህ ሄራክሊተስ ሰፋ ያሉ የፖለቲካም ለህይወት ተሞክሮም የሚሆኑ ፍልስፍናዎች አሉት። አብዛኞቹ ፍልስፍናዎች እዚህ ላይ አንኳር ተደርገው የሚወሰዱለት አሁን ያየናቸው ናቸው። ሌሎችን ጉዳዮች በሌላ ፕሮግራም እንዳስሳለን። አመሰግናለሁ።